በየቦታው የሴት ሌቦች አሉ። ሰዎች እግዚአብሔርን ተስፋ አድርገው አጸን ሲሄዱ ያን ታከው ያን ምርኩዝ አድርገው ደግሞ አብረው ከጎን ለጎን የሚታከኩ የሚተሻሹ የሴት ሌቦች አሉ። ሰሞኑን በአያት አካባቢ ገደራ አማኑኤል የሚባል ቤተክርስቲያን የተፈጠረውን ነገር ተከትሎ በጣም ሆያ ሆዬ ጭፈራ፣ ወከባ፣ ግርግር አየሁ። እሱም ማን ላይ ነው? አባ ነአኩቶ የሚባሉ አባት ናቸው የዛ ቤተክርስቲያን አስተዳዳሪ። የትኛው ቤተክርስቲያን? በዛውን ተዋወቁት ቦታውን አያት ገደራ አማኑኤል ቤተክርስቲያን ይባል ቦታ ነውና እና እዛ ቦታ ላይ ምንድነው የሆነው ጉዳዩ ደግሞ አንዲት ሌባ እዛ ግቢ ውስጥ ተገኘች። ያቺ ሌባ ደግሞ በተደጋጋሚ እየሰረቀች የተያዘች የተፈታች የተለቀቀች ሌባ እንደሆነች መረጃ አገኘሁኝ። አሁን መጨረሻ ላይ ሲመራቸው እንግዲህ የደብሩ አስተዳዳሪ ጉዳዩ እጃቸው ላይ ሲደርስ ሌላም ቦታ ሄዳ እንዳታጨረብር ትምህርት እንዲሆናት ብለው ሚዲያ ላይ ፖስት አደረጓት። ይሄን ተከትሎ ብዙ ጭፈራ አየሁና ግን ለምን አንድ ሰው ላይ እንደዚህ ጭፈራ ሊበዛ አይገባም ብዬ አምናለሁ። በተለይ በግሌ በጣም እንዲህ አይነት ሰዎች ያሳዝኑኛል። የሆነ ሰው ተፈጥሮ አንድ ሰው ላይ ያን ያክል ጭፈራ መጨፈር ያን ያክል መርገጥ ለምን አስፈለገ? ይህ አባት ቲክቶከር አይደሉም፣ ዩቲዩበር አይደሉም። ግን ምንድነው ቦታቸው ላይ የሚሰሩትን ስራ ልማቱን እየተቀረጸ የሚጫንበት በእሳቸው ስም የተሰየመ ሚዲያ አለ እና ከዚህ ጋር ተያይዞ በዛ ስለተጫነ ብቻ ሆያ ሆዬ የምትሉ ሰዎች ያየሁና ምን ሆናችሁ ነው? በሰላም ነው? ግን ይቺን ሴት ማለት ነው እኔም ባገኛት እድሉን ካገኘው ሚዲያ ላይ ፖስት እንደማደርጋት በጣም እርግጠኛ ነኝ። ለምን መሰላችሁ? በየቤተክርስቲያኑ በየአጥቢያው የሴት አደገኛ ሌቦች አደገኛ ማፊያዎች አሉ። እናቶቻችን በታማኝነት በእምነት እግዚአብሔርን አምነው ቤተክርስቲያን ውስጥ ከገቡ በኋላ ቦርሳቸውን የሆነ ቦታ ቁጭ አድርገው ሲሳለሙ ሲጸልዩ ይሄን ክፍተት ተጠቅመው ያላቸው ንብረት ሁሉ እጥብ አድርገው የሚወስዱ ሴቶች እንዳሉ በየቦታው ይነገረኛል። ግን እነዛ ሰዎች በተጨባጭ አይገኙም። ይህች ግን አማኑኤል ፈርዶባት ከብዙ ጊዜ በኋላ ከብዙ ስርቆት በኋላ ከብዙ ውጣ ውረድ በኋላ ነው እንግዲህ እጅ ከፈንጅ ተያዘች። አሁን ደግሞ እነዛ ሰዎች ወይ ደግሞ ገደራ አማኑኤል አካባቢ ያሉ ሰዎች ይችን ሴት እጅ ከፈንጅ ይዘዋት ወደ መድረክ አመጧት ወይም ደግሞ ወደ አውደ ምሕረቱ አቀረቧት። በተደጋጋሚ እየሰረቀች ይዘናታል፣ ግን ደግሞ ለቀናታል። አሁን ግን በጣም አበዛችው፣ በጣም ስርዓት አጣች። ይቺ ሴት ሌላም ቦታ ሄዳ እንዳታጨረብር ተቀርጻ ሚዲያ ላይ ትዋል ትማር፣ ሌላም ሰው ይወቃት ብለው ፖስት አደረጉ እና እዚህ ጋር ኃጢያቱ ምንድነው? እንደኔ ልክ ነው። እኔም ብሆን ባገኛች እቺን ሴት የማደርገው ነገር ነው። ምክንያቱም በዚች ሴት ምክንያት ብዙ ያለቀሱ እናቶች አሉ። ብዙ እናቶች እግዚአብሔርን አማረዋል፣ እግዚአብሔርን አዋቅሰዋል፣ እግዚአብሔርን በተለያየ መልኩ ወቅሰውታል። ለምን? እኔ አንተን ላመልክ በመጣው አንተን ባመሰገንኩ ንብረት የተዘረፈ እኔ አንተን ብዬ በመጣው እያሉ ከቤተ ክርስቲያን እንዲርቁ የሚያደርጉ አደገኛ ሌቦች አሉ። ምናልባት ፈቃደኛ ከሆኑ አባ ነአኩቶን በአካል አግኝቼ ለማነጋገር ዝግጁ ነኝ። በዚሁ ገረ መንገዶች አባ ነአኩቶ ይሄን ቪዲዮ ካዩት ላይክ እና ሼር ያድርጉ። በቅሩ ላገኘው ትፈልጋለሁ። በየቦታው የሴት ሌቦች አሉ። ለምሳሌ እኔ የማውቀው ነገር ልንገራችሁ። አንድ ቦታ ላይ ጸበል ቦታ ነው። ልጅቷ ከውጭ ሀገር እንደመጣች ጸበል ቦታ ትሄዳለች። ያቺ ልጅ ደግሞ ቦርሳዋ ውስጥ ሁለት ስልክ አለ፣ የተለያዩ የወርቅ አይነቶች አሉ፣ የተለያየ ብዙ ብር አለ ቦርሳዋ ውስጥ። እንግዲህ እቺ ልጅ ይሄን በእምነት በጸበል ልጠመቅ ብላ ጸበል ቦታ ሄደች። ከዛ ጸበል ቦታ ስትገባ ምን ሆነ? ቦርሳዋን ውጭ ላይ ቁጭ አድርጋ ገባች። ከጸበል ቦታ ወይ ነው ተጠምቃ ስትመለስ ቦርሳዋን ስትፈትሽ ስልክ የለ፣ ብር የለ፣ ወርቅ የለ።
ማን ወሰደው? ማንም አይታወቅም። እንግዲህ ቦታው የተቀመጠው የት ነው? የሴቶች የመጠመቂያ ቦታ ላይ ነው። ተመልከቱ። እዛ ቦታውን ሌባ አለ ብሎ ማን ይጠብቃል? ማንስ ይገምታል? እንደዚህ ያሉ የሚያናድዱኝ፣ የሚያቆስሉኝ፣ የሚያበሽቁኝ ሴቶች አሉ በየቤተክርስቲያኑ፣ ሌቦች ማለት ነው። ታዲያ እነዚህ ሰዎች እየሰረቁ ይቀጥሉ? እየዘረፉ ይኑሩ? ምዕመናኑ እያስቀየሙ ይኑሩ ይቀጥሉ ነው የምትሉት? እኔ ወደፊትም እነዚህ ያለች ሌባ እጅ ከፈንጅ ካገኘው ወደ ሚዲያ አወጣለሁ፣ አጋልጣለሁ፣ አሰጣለሁ። እጅ ከፈንጅ ሰርቃ ከተያዘች ማለት ነው። ስለዚህ የአባ ነአኩቶ ጥፋቱ ምኑ ጋር ነው? በእኔ በኩል ትክክል ናቸው። ግን ደግሞ ይሄን ተከትሎ እየየ ያበዛችሁ የምትጨፍሩ የምታቅራሩ ራሳችሁ ንጹህ አድርጋችሁ በጣም ሚዲያ ላይ የምታዩ ሰዎች አላችሁ። እናንተ ማን ናችሁ? እናንተ ግን ንጹህ ናችሁ? እንደዚህ ብላችሁ ይህንን አባት ለመውቀስ እንደው እናንተ ማን ናችሁ? አሁን ትልቁ ጉዳይ ምንድነው? እስኪ ወደ ራሳችሁ ተመልከቱ። እንደው እናንተ ንጹህ ናችሁ? ከደሙ ንጹህ ናችሁ? የጸዳችሁ ናችሁ? በተለያየ አቅጣጫ ማለት ነው። አቅጣጫ ብዙ ነው ይታወቃል። ከዛ ሁሉ እናንተ ንጹህ ናችሁ ነው ይሄን አባት አሁን ለመተቸት ዝግጁ ሆናችሁት እና ደህና ናችሁ? ተቺዎች፣ ነቃፊዎች ሁሉ ሰላም ነው? ሰፈራችሁ ደህና ነው? በአሁኑ ሰዓት አንድ ስልክ ቢሰረቅባችሁ መተኪያ አላችሁ ወይ? እንደው ዝቅተኛው የማይረባው ይሄ ሙጥጥጥ ያለው ስልክ እኮ በትንሹ 20 ሺህ ብር ነው የምታወጡት። እና ይሄ ስልክ አሁን ቢሰረቅባችሁ እንዴት ነው? ይመቻችኋል ነው ወይስ ሌቦችን እንደዚህ እያሸማቀቁ አደር እንዲገዙ ማድረግ ነው የሚሻለው? ለማንኛውም ለሁላችንም ልቦና ይስጠን። ለማንኛውም እኔ በቅርቡ አሁን ሰሞኑን ምናልባት ፈቃደኛ ከሆኑ አባ ነአኩቶን በአካል አግኝቼ ለማነጋገር ዝግጁ ነኝ። በዚሁ ገረ መንገዶች አባ ነአኩቶ ይሄ ቪዲዮ ካዩት ላይክ እና ሼር አድርጎ በቅርቡ ላገኘው ትፈልጋለሁ። ሰሞኑን እናንተ ጋር የተፈጠረው ነገር ምንድነው? እርሶ ላይስ በተደረገው ነገር ያለው ስሜት ምንድነው የሚለውን ነገር ለማብራራት ለመጠየቅ እፈልጋለሁ። በቅርቡ ጠብቁን።